የሱ የፖለቲካ ጥያቄ የዜጎች አንገት ላይ የተንጠለጠለ ይመስል የዜጎችን አንገት በመቀንጠስ የሚያስመልስ የፖለቲካ ጥያቄ አለኝ የሚል ቡድን አለ። በዚህ መድረክ ላይ የጦርነት ነጋሪት እንዲጎሰምስ ኤፍቢአይ ይፈቅዳል ወይ? ታክስ በጂዲፒ ውስጥ ያለው ድርሻ ዝቅተኛ መሆን የጤናማነት ምልክት አይደለም። ከአራሹ ይልቅ ተኳሹ የሚወደስበት 60% የኢትዮጵያ ሰላም የሚናጋው በኢትዮጵያ ሀብታሞች ነው። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች፣ እንደተለመደው ዕለታዊ የብሪጅ ሚዲያ ዳሰሳ ፕሮግራማችን አሁን ጀመረ። በዛሬው ፕሮግራማችን የተለያዩ 3 አጀንዳዎችን ለማየት እንሞክራለን። እንግዲህ የሰሞኑ መነጋገሪያ የነበሩት የአቶ ልደቱ ፕሮግራም ነው። አቶ ልደቱ ለሚዲያ ምክር ቤታቸው ሪፖርት አቅርበዋል። የገንዘብ ሚኒስትሩም ለሕዝብ ተወካዮች ምክር ቤት የበጀት ጥያቄን አቅርበዋል። እንዲሁም ደግሞ ጠቅላይ ሚኒስትሩ ከንግዱ ማህበረሰብ ጋር ውይይት አድርገዋል። እነዚህ 3 ጉዳዮች ላይ ሀሳብ እናጋራቸዋለን። አብራችሁን ስትቆዩ ላይክ፣ ሼር፣ ኮመንት እያደረጋችሁ እንዲሁም ደግሞ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ ከወዲሁ ጋብዛለሁ። ካፍታ ቆይታ በኋላ እመለሳለሁ። እንግዲህ ከቀናት በፊት በአቶ ልደቱ ሀሳብ አመንጭነት የተካሄደው የበይነመረብ ሰላማዊ ሰልፍ የተባለው ፕሮግራም ተካሂዷል። ይህንን ፕሮግራም በማስመልከት አቶ ልደቱ ለተመረጡ ሚዲያዎች ሪፖርታቸውን አቅርበዋል። በሪፖርታቸው ውስጥ የተለያዩ ነገሮችን አንስተዋል። እኛ በተደጋጋሚ ስናነሳው የነበሩ ጥያቄዎችንም በዚህ ውስጥ ለመመለስ ሙከራ አድርገዋል። እኛ እንደ ሚዲያ ስናነሳ የነበሩ ነገሮች አሉ። እንደ ሚዲያም እንደ ግለሰብም ወይም ደግሞ በሀገሪቷ ፖለቲካ ውስጥ ያገባናል፣ ይመለከተናል እንደምንልም ሰው ያነሳናቸው ብዥታዎች አሉ፣ ያነሳናቸው ጥያቄዎች አሉ። እነዛ ጥያቄዎች በተወሰነ ደረጃ ለመመለስ ሞክረዋል። አሁንም ድረስ ግን ሊመለሱ የማይችሉ ወይም ደግሞ ከአቶ ልደቱ ጋር ሊታረቁ የማይችሉ የሀሳብ ልዩነቶች አሉኝ ብዬ አስባለሁ። እኔ በግል ለምሳሌ የዚህ ፕሮግራም ዋነኛው ማጠንጠኛ በተደጋጋሚ ጊዜ ብለናል። በዚህ እሳቸውን በሪፖርታቸው ውስጥም ከተለያየ በኩል የተሰነዘረባቸው ትችት እንደሆነ አንስተው ምላሽ ለመስጠት ሞክረዋል። እኛ ስንለው የነበረው በዚህ አስተሳሰብ ላይ የተሳተፉ ሰዎች የዓላማ አንድነት፣ የአስተሳሰብ አንድነት፣ የፍላጎት አንድነት ስላላቸው አይደለም ያሰባሰባቸው ወይም ደግሞ እንዳሰባሳቢ ጉልበት የተጠቀሙበት ወይም እንዳሰባሳቢ ማንነት የተጠቀሙበት ለጠቅላይ ሚኒስትሩና ለጠቅላይ ሚኒስትሩ መንግስት ያላቸው ጥላቻ ነው ስንል ነበር። አሁንም ያንን የሚያፋልስ ምንም ነገር አልሰማንም። ምክንያቱም እነዚህ ሰዎች መካከል ምንም አይነት አንድነት የለም። በቀጭንም በወፍራምም በረጅምም በአጭርም ሊገናኝ የሚችል የዓላማ የፍላጎት አንድነት የለም። ያላቸው ብቸኛ አንድነት የጋራ ጠላት ነው። ያላቸው ብቸኛ አንድነት ለዛ ጋራ ጠላታቸው ያላቸው ጥላቻ ነው። ስለዚህ ጥላቻን እንዳሰባሳቢ ማንነት ተጠቅሞ የተሰባሰበ ቡድን ነው። እኛ እያልን ያለ ነው ይሄንን ነው። ብዙሃኑ የህብረተሰብ ክፍል እያለ ያለው ይሄንን ነው። እነዚህ ኃይሎች ተሰባስበው ለማስቆም የሚሞክሯቸው በጣት የሚቆጠሩ በየመንደር ውስጥ ያሉ ግጭቶች እነሱ በሚሉት መንገድ ቢቆሙ እንኳን በመቶዎች ደግሞ ግጭቶች ይወለዳሉ ነው እያልን ካልገባቸው ወይም ካልሰሙን ማለት ነው። ስለዚህ በጣት የሚቆጠሩ የመንደር ውስጥ ግጭቶችንና ጦርነት መሳይ ነገሮችን ለማስቆም ብለን 100 ግጭቶችን አናዋልድም ነው እያልን ያለው። አትሊስት ቢያንስ እነዚህ የተሰባሰቡ ኃይሎች የዓላማ የፍላጎት ልዩነቶቻቸውን መግራት ወይም ደግሞ ማቀራረብ ወይም መፍታት ቢችሉ ኦኬ። ከዛ በኋላ ቢያንስ አሁን ያለውን ስርዓት እንኳን ቢያስወግዱ በማንኛው አልቲሜት ታርጌታቸው እሱ ስለሆነ አሁን ያለውን ስርዓተ መንግስት ቢያፈርሱ እንኳን እነሱ ተስማምተው ሀገር ለመምራት የሚያስችል መደላድል አለ የሚል ተስፋ እንኳን በህዝቡ ውስጥ ማጫር ይቻላል። ልዩነቶቻቸው በጠረጴዛ ዙሪያ መነጋገርም መፍታትም የማይችሉ ልዩነቶቻቸውን በጦር ሜዳ ጭምር የሚዋጉባቸው ኃይሎች ተሰባስበው በአንድ የጋራ ጠላት ላይ ስላበሩ አንድ በየመንደር ውስጥ ያለች ግጭትን መፍታት ይቻል ይሆናል፣ ማስቆም ይቻል ይሆናል። ግን ከዛ በኋላ ግን በመቶዎች የሚቆጠሩ ግጭቶች ይፈለፈላሉ። ለዛ ነው ጸብ ማሳደር ነው ያለው። ለዛ ነው ለቀጣይ ቀን የዛሬ ጸባችንን ለቀጣይ ቀን እናሳድረው
ምክንያቱም የሚፈታ ጸቢን ሆኖ ኖሮ በመካከላቸው ያለው ተነጋግሮ ዛሬ ይፈቱት ነበር። የማይፈቱ ልዩነቶች፣ የማይቀራረቡ ፍላጎቶች በመካከላቸው ስላሉ እነዚህን ችግሮች ለመፍታት ከመሞከር እነዚህን ችግሮች አዳፍነን አለባብሰናቸው አሁን ባለው የጋራ ጠላት ላይ እንተባበርና ከዛ በኋላ ይሄን የጋራ ጠላት ካስወገድን ወደ ራሳችን ጸብ እንመለሳለን። ስለዚህ ፕሮፌሰር መረራ ጉዲና እንደሚሉት ከግጭት ወደ ግጭት እያመራን ነው። ግጭት ለማስቆም አይደለም። ግጭት ማስቆም የሚቻለው መጀመሪያ በእነሱ ተደራሽነት በእነሱ ሰርክል ውስጥ ያለው ኃይል ተሰባስቦ ቁጭ ብሎ ፍላጎቱን አስታክሶ ልዩነቶቹ ላይ ተነጋግሮ ልዩነቶቹን አቀራርቦ ፈቶ ደን ኦልተርኔቲቭ ሆኖ መምጣት መቻላል። ኦልተርኔቲቭ በሌለበት ሁኔታ ስርዓተ መንግስት ላይ መዝመት መንግስት አልቦነትን ነው የሚያዋልደው። የዛ መንግስት አልቦነት መገለጫ ደግሞ በየመንደሩ አሁን ያሉ ግጭቶችን በመቶ ግንባሮች ላይ መበተን ማለት ነው። አንደኛው ልዩነታችን ይሄ ነበር። እኛ እያልን ያለው እሱ ቢሆንም እሳቸው ግን በሪፖርታቸው ውስጥ አንድ ፈገግ የሚያስብል ነገር ተናግረዋል። አቶ ልደቱ እየተናገሩ ነበር እንጂ እየሰሙ አልነበረም መሰለኝ። ምክንያቱም በሪፖርታቸው ውስጥ አንድ ነገር ይናገራሉ። በቪዲዮ ማስገባት እንችላለን። በዛ መድረክ እነዛ የተቃዋሚ ኃይሎችን የሚመሩ የፖለቲካ ሰዎች በጋራ መገኘታቸው ብቻ አይደለም፣ ተመሳሳይ ተቀራራቢ የሆነ አስተሳሰብ ማራመዳቸው እና ለመተባበር ቁርጠኛ መሆናቸውን ማሳየታቸው አገዛዙን በከፍተኛ ደረጃ አሸብሮታል ማለት ይቻላል። በዚህ ቪዲዮ ላይ አቶ ልደቱ ያሉት ምንድነው? ተሳታፊዎች ተመሳሳይና ተቀራራቢ አመለካከት ማሳየታቸው መንግስትን አሸብሮታል፣ መንግስትን አንቀጥቅጦታል። የቱ ነው ተቀራራቢና ተመሳሳይ ፍላጎት? ወይስ እኛ ያልነው ስለሆነ ነው? ለምሳሌ እዛ መድረክ ላይ የተደረገው የጦርነት ስብከት ነው። እዛ መድረክ ላይ የተደረገው የጦርነት ነጋሪት ጉሰማ ነው። ስለዚህ ተቀራራቢ ፍላጎቶች ነው ያስተናገዱት ከተባለ የአቶ ዘመነን ንግግር፣ የኦሮሞ ነጻነት ሰራዊት ተወካይ ንግግርን፣ የሌሎችንም ጦርነት ቀስቃሽ የሆኑ ንግግሮችን ነው ተቀራራቢ እያሉ ነው ያሉት። ሰላም ጠል የሆኑ ንግግሮችን፣ ጦርነት ቀስቃሽ የሆኑ ንግግሮች ናቸው ተመሳሳይና ተቀራራቢ የሆኑት። በዛ መድረክ ላይ የማይታረቁ ነገሮች አልነበሩ፣ የተለያዩ አቋሞች አልነበሩ። መጀመሪያ በግዝት የቆሙ በጋዜጠኛ ቴዎድሮስ ጸጋዬ ግዝት መሰል ንግግር የቆሙ ማንኛችሁም ሐሳባችሁን ብቻ ተናገሩ፣ ለሐሳቦች ሪፍሌክሽን እንዳትሰጡ በሚል የቆሙ የተለያዩ ልዩነቶች ነበሩ። ከአንድነቱ ልዩነቱ ጎልቶ የታየበት ከዓላማው እናንተ በምትሉት ደረጃ ሰላም ለማምጣት ነው ጦርነት ለማስቆም ነው በምትሉት ደረጃ እንኳን እንውሰደውና ሰላም ለማምጣት ያለውን የጦር አቅም እናሰባስበው እኮ ነው አቶ ዘመነ ካሴ እኮ በንግግሩ እኮ ያለው። ይሄንን ከየቱ ጋር ያቀራረባችሁት? ከዓላማው ጋር ነው ወይስ ከታዳሚዎቹ ጋር? ጦርነት ሊቆም አይችልም በዚህ ሀገር ውስጥ እኮ ነው ያሉት የኦሮሞ ነጻነት ሰራዊት ተወካይ። ለማስቆም ብላችሁ ባዘጋጃችሁት መድረክ ላይ ጦርነት ሊቆም አይችልም። እናንተ ባዘጋጃችሁት መድረክ ላይ ተመሳሳይና ተቀራራቢ አጀንዳ ቀርቧል ልትሉ ብትችሉት ጦርነቱ ሊቆም የሚችለው ይሄ ቅድመ ሁኔታ ሲሟላልን ነው የሚል ኃይል ቢኖር ኖሮ ጦርነቱ ሊቆም የሚችለው በዚህ መንገድ ነው፣ የምንደራደረው ይሄ ቅድመ ሁኔታ ሲሟላልን ነው፣ የምንወያየው ለውይይት የምንቀመጠው ይሄ ሲከደረግልን ነው፣ ይሄ ሲሰጠን ነው የሚል ቢሆን እንደ ቅድመ ሁኔታ የቀረበበት ነው። ስለዚህ የድርድር አማራጮች ስቲል አሉ ማለት ይቻላል። የድርድር አማራጮች አሉ ወይም ነበሩ ማለት ይቻላል። ግን የለም እንደዛ አይነት አማራጭ። ማን ምን ብሎ ከማጋ ተቀራረበ፣ ተቀራራቢና ተመሳሳይ አቋም ነው የተራመደው ለማለት ባለፈው ነግሬያለሁ። አሁንም ደግሜ እናገራለሁ። እናንተ ምናልባት እየተንቀጠቀጣችሁ እያያችሁ ስለሆነ ነው መንግስትና ደጋፊዎቹ የተንቀጠቀጡ የመሰላችሁ። ራሳችሁን ቼክ አድርጉ። በባለፈው ፕሮግራም ስለው እንደነበረው እኔ በዚህ ፕሮግራም ውስጥ ያየሁት
እንግዲህ በሺዎች የሚቆጠሩ በመቶ ሺዎችና ወደ ሚሊዮን የተጠጋ ህዝብ ተመልክቷል ካላችሁ እኔም እዛ ውስጥ ቁጥር ያለ ማለት ነው። እኔ እዛ ፕሮግራም ላይ ያየሁት ተስፋ አስቆራጭ ነገር ነው። ይህ ሀገር ኦልተርኔቲቭ የለውም። በሀገር ውስጥ የሰላማዊ መንገድ ፖለቲካ እናራምዳለን ብለው ፈቃድ ወስደው የሚንቀሳቀሱ ፓርቲዎች በዚህ መድረክ ላይ የታደሙትም ኢንኤግዛይል ያሉትም በጫካና በበረሃ ውስጥ ያሉትም ተስፋ እንደሌላቸው ነው ያየሁት። ኦልተርኔቲቭ መሆን እንደማይችሉ ነው ያየሁት። በተደጋጋሚ ጊዜ ብያለሁ። መንግስት ጠንካራ ኦልተርኔቲቭ እንዲኖረው ፈልጋለሁ። ጠንካራ ተቋሚዎች እንዲኖሩ ትፈልጋለሁ። በማንኛውም መንገድ ጠንካራ ተቋሚዎች መፈጠር አለባቸው ብያለሁ። እነዛ ጠንካራ ተቋሚዎች በመንግስትና በተቃዋሚዎቹ መካከል የሚኖረው ግንኙነት የቢላና የሞረድ ግንኙነት ነው የምለው። ለዚህ ቢላው ስል እንዲሆን ሞረዱ የግድ ቢላውን መፈቅፈቅ አለበት። አንዳንድ ቢላው ሲደንዝ ደግሞ ሞረዱ ተቀጥቅጦ ቢላ ሆኖ ይመጣል። መንግስትን መፈቅፈቅ የሚችሉ ተቃዋሚ ፓርቲዎች እንዲደራጁ ፈልጋል። ተፎካካሪ ፓርቲዎች እንዲኖሩ ፈልጋል። በዛ መድረክ ላይ ግን there is no alternative ወደሚለው ድምዳሜ ነው የወሰደኝ። ሰላም ስለመጣል አይደለም። አብዛኞቹ እዛ መድረክ ላይ ከተሳተፉት አብዛኞቹ በእድሜ ትንሹ ሰው ነኝ። ግን በዚህ እድሜ ጦርነት ልወድ አልችልም። ምክንያቱም በተማርኩበት ዘርፍ አገሬ ማገልገል ፈልጋለሁ። ቤተሰቤ በሰላም ወጥቶ እንዲገባ ፈልጋለሁ። ህዝቤ በሰላም ወጥቶ እንዲገባ ፈልጋለሁ። ሀገሬ እንድታድግ እንድትበለጽግ ፈልጋለሁ። ጦርነትን ልወድ አልችልም። ጦርነትን ልደግፍ አልችልም። unless otherwise forced እስካልሆነ ድረስ በግድ የመጣ በእጅ ጥምዘዛ የመጣ ተጎትቼ የገባውበት እስካልሆነ ድረስ ዋናው ነገር በዛ መድረክ ላይ የምር ጦርነት እንዲቆም የምንፈልግ ከሆነ የምር ሰላም እንዲመጣ የምንፈልግ ከሆነ የዛ መድረክ ውጤት መለካት የነበረበት በዛ መድረክ ላይ ተገኝቶ ማን ስለ ሰላም ማን ጦርነት ስለሚቆምበት ምን መፍትሄ አመጣ፣ ምን አማራጭ መፍትሄ አመጣ። ቅድም እንዳልኩት ነው ጋዜጠኛ ቴዎድሮስ ጸጋዬ በመጀመሪያው ላይ ምንም አይነት ሪፍሌክሽን እንዳትሰጡ ብሎ ስለከለከለ ነው እንጂ ሁሉም ሪፍሌክት የሚያደርገው ነገር ነበር። ሁሉም ሪፍሌክት የሚያደርገው። ስለዚህ በሪፖርቱ ተሳታፊዎችን ተመሳሳይና ተቀራራቢ አመለካከት አራምዷል የሚለው አቶ ልደቱ ተመልሰው ፕሮግራሙን እንዲያዩ ተመክራለሁ። በዚህ ሪፖርታቸው ላይ የተሻለ ሐሳብ ለምሳሌ ጋዜጠኛ ሪዮት አለሙ ያነሳቸው ሐሳብ አንድ ነገር ብልጽግናን ከመቃወማቸው በላይ ምንም አንድነት አላየንም። አይ ቲንክ ሞገስም ተመሳሳይ አቋም ነበር ያራመደው። የተለያየ የተዘበራረቀ አቋም ነው የተራመደው በዛ መድረክ ላይ። የጦርነት ቅስቀሳ ነው የተደረገው በዛ መድረክ ላይ። የጦርነት ነጋሪት ጉሰማ ነው የተደረገው በዛ መድረክ ላይ። በጦር ሰባቂ ትዕይንት ነው የተሞላው መድረኩ። ማንንም ማሳሳት አስፈላጊ አይደለም። ፋክቱን ማመን ያስፈልጋል። አሁንም የታጠቀው ኃይል ከጦርነት ውጭ አማራጭ እያየሰባ አይደለም፣ እያየም አይደለም። ከጦርነት ውጭ አማራጭ ለመቀበልም ፍቃደኛ አይደለም። ጦርነት እንዴት እናቆማለን ሳይሆን እንዴት እንተጋገዛለን፣ እንዴት የተበተነውን በአገሪቷ ውስጥ የተበተነውን ግጭት እንዴት ወደ አንድ ማዕከል እንሰበስበዋለን፣ እንዴት እንጠናከራለን፣ እንዴት በትጥቅ ትግል ስርዓቱን እናፈርሳለን። ይሄ ነው የተመከረበት። ይሄ በግልጽ መታወቅ አለበት። ሌላኛው በዚህ ሪፖርታቸው ውስጥ አቶ ልደቱ ያነሱት ለምሳሌ ምንድነው የገጠመን ተግዳሮት ብለው ያቀረቧቸው ሪፖርት ውስጥ ያካተቷቸው ነገሮች ናቸው። ሰፋ ያለ ዓላማውን በደንብ ያለ መረዳት ችግር ነበረ ብለዋል። እኔ ዓላማውን እነሱ ያሉንን ተረድተናል። እኛ የምንለውን ያልተረዳው ገና ሲመጣ ይሄ ነገር የጦርነት ነጋሪት ጉሰማ ነው። ጦርነት ይቁም እያላችሁ የጦርነት ነጋሪት እየጎሰማችሁ ነው። ሰላም ይምጣ እያላችሁ ጸረ ሰላም እንቅስቃሴን እየደገፋችሁ ነው። ለእያንዳንዱ የትጥቅ ትግል የፖለቲካ ምክንያት እየሰጣችሁት ነው። በአፈና ውስጥ የሚነሳ የፖለቲካ ጥያቄ የለም። በእገታ የሚመለስ የፖለቲካ ጥያቄ የለም። በዝርፊያ መሰረተ ልማት በማውደም ህዝብ በማፈናቀል ዜጎችን በመግደል የሚመለስ የፖለቲካ ጥያቄ የለም። የፖለቲካ ጥያቄ ከበረሃ የሚመለስ ከጫካ ውስጥ የሚመለስ የፖለቲካ ጥያቄ የለም።
ብቸኛው የፖለቲካ ጥያቄን ማስመለሻ መንገድ ሰላማዊ ትግልና ሰላማዊ ትግል ብቻ ነው። በሰላማዊ ትግል መንግስትን ማስገደድ ይቻላል። አቶ ልደቱ ራሳቸው እንደሚሉት በጠረጴዛ ውስጥ የፖለቲካ ጥያቄዎችን ማስመለስ ይቻላል። ቃታ ከመሳብ ወንበር መሳብ ይቀላል። ስለዚህ በረሃ ላይ የተወረደው የፖለቲካ ጥያቄን አንግቦ ብቻ ነው ብሎ ማቅረብ ተገቢ አይደለም ለሚለው ጥያቄ በቂ ምላሽ አልሰጡም። በዚህ ሪፖርት ላይ ለምሳሌ ጋዜጠኛ ሪዮት ዓለሙም አቶ ልደቱም ነበሩ። ሁለቱ በነበራቸው ቃለ መጠይቅ ላይ እኔ ሐሳቤን ሪፍሌክት አድርጌ ነበር። ጥያቄ ለአቶ ልደቱም ቀርቦላቸዋል። እሳቸው የሚያግተውና የፖለቲካ ጥያቄ ያለው ብለው ታጣቂ ቡድኖችን ለመክፈል ሞክረዋል። የሚያግተውን አፈና የሚፈጽመውን መንግስት በህግ የበላይነት በማስከበር ስልጣኑ መሄድ አለበት። ከዚህ ጋር የሚደረግ ድርድር አንደግፍም። የፖለቲካ ጥያቄ ደግሞ ያለው አለ። እንዴት አድርገው ነጥለው ሊያስቀምጡት ይችላሉ? አቶ ልደቱ ኦላ ኢንጀነራል የፖለቲካ ጥያቄ አለኝ ይላል። የኦላ ልጆች ህዝብን ይዘርፋሉ፣ መሰረተ ልማት ያወድማሉ፣ ዜጎችን ያፈናቅላሉ። የትኛው ነው የትኛው? በፖለቲካ ያልተሸፈነ አፈና፣ በፖለቲካ ጥያቄ ያልተሸፈነ አፈና፣ በፖለቲካ ጥያቄ ያልተሸፈነ እገታ፣ በፖለቲካ ጥያቄ ያልተሸፈነ ዝርፊያና የዜጎች ማፈናቀል እንዲሁም ግድያ የለም እዚህ ሀገር ላይ። ዜጎች የሚያፍነውን ቢጠየቅ የፖለቲካ ጥያቄ አለው። መንገድ ላይ ማዳበሪያ ጭኖ የሚሄዱ መኪኖችን የሚያቃጥለው ቢጠየቅ የፖለቲካ ጥያቄ አለኝ ይላል። ማዳበሪያ በማጠቃጠል የሚመለስ የፖለቲካ ጥያቄ ማለት ነው። ዜጎች ህፃናት የ5 ዓመት የ6 ዓመት ህፃን ልጅን አግቶ የፖለቲካ ጥያቄ አለኝ ይላል። በ5 ዓመት ህፃን ልጅ 5 ዓመት ያልሞላው ህፃን ልጅ አግቶ ማለት የሱ የፖለቲካ ጥያቄ የዜጎች አንገት ላይ የተንጠለጠለ ይመስል የዜጎችን አንገት በመቀንጠስ የሚያስመልስ የፖለቲካ ጥያቄ አለኝ የሚል ቡድን አለ እዚህ ሀገር። በፋኖ ስም፣ በኦላ ስም፣ በህዋት ስም፣ በጂኒ ጃንካ ስም የቱ ጋር የፖለቲካ ጥያቄ የለኝም እኔ አፈና፣ የዝርፊያ፣ የመሰረተ ልማት የማውደም ጥያቄ ነው ያለኝ የሚል ስህተት ነው ይሄ። ዓላማውን በደንብ አለመረዳት በሰፊው ተስተውሏል ብሏል። ዓላማውን አለመረዳት አይደለም የምትሉትን ነገር እናንተ ወይ ሆን ብላችሁ ላለመረዳት እያደረጋችሁ ያለው ጥራት ካልሆነ በስተቀር ህዝቡ ፍንትው ብሎ ተረድቶታል። የምትሉትን ነገር የመንደር ግጭቶችን ለማስቆም ኑ መቶ ጦርነቶችን እናዋልድ ነው እያላችሁ ነው ያላችሁት። አይ እቹት በቃ ትሻለናለች፣ የጦርነት በፌ ከዘረጋችሁልንማ እቹት ትሻለናለች ነው ህዝቡ እያለ ያለው። በጣት የምትቆጠር ግጭት ነች። እሷኑ እያስታመም እሷኑ እየተቀጠቀጥንባት በዛችሁ ግንባር እንቀጥላለን ነው እያልን ያለው። የጦርነት በፌ ከዘረጋችሁልን እቹ እጃችን ላይ ያለችው ግጭት ትበቃናለች። ሌላ ተጨማሪ ማዋለድ አይጠበቅብንም። ቤቴን አቃጥዬ አሁን በራልኝ አልልም። የብድ ገላጋይ አልሆንም። የብድ ገላጋይ ድንጋይ ያቀብላል እንደሚባለው አልሆንም ነው ያለው። አዎ ግጭት አለ እዚህ ሀገር ላይ። የፖለቲካ ልዩነቶች ከአዳራሽ ወጥተው በየጫካ በየበረሃ ተበትነዋል። እነዚህ ችግሮች መፈታት አለባቸው። እነዚህ ችግሮች የሚፈቱት በአዳራሽ ነው፣ በጠረጴዛ ነው፣ በወንበር ነው። ይሄንን የማያምን እዚህ ሀገር ላይ የለም። የመንግስት ስልጣን የተቆጣጠረው ቡድንም ይሄን ይላል፣ ህዝቡም ይሄን ይላል። ግን መሰረታዊው ነገር ችግሩን ሁላችንም እናውቀዋለን። ልዩነቶቻችን መፍትሄ ላይ ነው። መፍትሄው በእኛ እኔ እንደ ግለሰብ ብትጠየቅ እንደ ሚዲያችንም መፍትሄው ጠረጴዛ ነው ብለን ነው ምናምን። የጦርነት መፍትሄ የለውም። ቢኖረውም እልቂት አለው፣ ውድመት አለው፣ መፈናቀል አለው። ስለዚህ ከዚህኛው የጦርነት መፍትሄ ይልቅ በጠረጴዛ ዙሪያ ወንበር ስቦ በመቀመጥ የሚመጣ መፍትሄ የተሻለ ነው። የኛ አማራጭ ይሄ ነው። መንግስት የምር ለድርድር መቀመጥ አለበት። ሐቀኛ ውይይትና ድርድር ለማድረግ ዝግጁ መሆን አለበት። ይሄ ነው አቋማቸው። መንግስት በተደጋጋሚ ጊዜ ወጥቶ የመንግስት ባለስልጣናትም ይሄንን አቋማቸው ሼር አድርጓል።
ከየትኛውም ኃይል ጋር ከየትኛውም ታጣቂ ቡድን ጋር የትም ቦታ ማንም ባለበት ለመደራደር ዝግጁ ነን ብሏል። ስለዚህ መንግስትም በጦርነት የማመጣው መፍትሄ አለ ብሎ ሙሉ ለሙሉ አያምንም። በጠረጴዛ የተሻለ መፍትሄ ማምጣት እንችላለን። አይ ጠረጴዛውን አያዋጣኝም አልቀበልም ያለን ደግሞ ራሱ አማራጩን አስቀምጧል። ጥያቄን ከበረሃ ነው ከጫካ ነው ማስመለስ የምፈልገው ያለው በጫካ ህግ ይዳኛል፣ በበረሃ ህግ ይዳኛል። ጥያቄ በሰለጠነ ዘመን ጥያቄን በጠረጴዛ ዙሪያ አስመልሳለሁ የሚለው ደግሞ በዘመናዊ ህግ ይዳኛል። ለአንድ መንግስት ከዚህ በላይ ምንድን ነው ማድረግ የሚኖርበት? ኑ እንወያይ፣ ኑ እንደራደር፣ በሶስተኛ ሀገር ሶስተኛ ወገን ባለበት እንወያይ ከማለት በላይ ምንድን ነው መንግስት ማድረግ ያለበት? ከዚህ በላይ ምን አይነት ኢኒሼቲቭ ነው እንዲወሰድ የተፈለገው? ባንቀልባ 4 ኪሎ አስገቡኝ ካልሆነ በስተቀር የኮሚኒኬሽን ሚኒስትሩ እንዳሉት ድርድር በአንድ ዙር ላይ ይሳካ ይችላል፣ በ10 ዙርም ላይ ይሳካ ይችላል። ግን አማራጭ አድርጎ የድርድር አማራጮችን ሊሳኩ በሚችሉበት ደረጃ ማድረግ ተገቢ ነው። ድርድሮችን ያለመፈለግ ፍላጎት የሚመነጨው በዚህ ግጭት ውስጥ ትርፍ ማጋበስ የለመዱ ሰዎች ስለበረከቱ ነው። ኑሯቸውን በዚህ ላይ የመሰረቱ ዜጎች ስለበረከቱ ነው። ለዚህ ነው ችግሩን በጠረጴዛ መፍታት ያልተቻለው። ለዚህ ነው ለመወያየት ፈቃደኛ ያሉ ነው። መንግስትማ ብቸኛ አማራጩ አድርጎ አቅርቧል። ካልተገደልኩ ጦርነት አማራጭ አይደለም ብሏል። ምክንያቱም መንግስት ጦርነትን ሊፈልግ የሚችልበት ምንም ምክንያት የለም። ምንም መሰረተ ልማት ተበድሮ ተለቅቶ መሰረተ ልማት እየገነባ መሰረተ ልማት የሚያወድም ጦርነትን ሊፈልግ አይችልም። በነፃነት ተንቀሳቅሶ ህዝቡን ማስተዳደር የማያስችል ጦርነትን ሊፈልግ አይችልም። መንግስት ከማንም በላይ ሰላሙን ይፈልገዋል። ማንም ሰው መንግስት ስልጣን ላይ ሲወጣ ለሱ ጦርነት አክሳሪ ነው የሚሆነው። ከዚህ በፊት ደጋግሜ ብያለሁ። የምንገዛውን ጥይት፣ የምንገዛውን የጦር መሳሪያ፣ የምንገዛውን ሚሳኤልም ቢሆን በገንዘባችን ነው የምንገዛው። ያ የተኮስነው ሚሳኤል ሄዶ የሚያርፍበት ቦታ ላይ የሚከሰት ውድመትም የመንግስት ግዴታ ነው መጠገን። ለምሳሌ በኋላ ላይ መጣበታለሁ። በህዝብ ተወካዮች ምክር ቤት በትላንትናው ዕለት የቀረበው ረቂቅ በጀት ውስጥ በቢሊዮኖች ወደ 10 ቢሊዮን ብር አካባቢ በጦርነት የወደሙ መሰረተ ልማቶችን ለመጠገን ይላል። ይህ 10 ቢሊዮን ብሮች የሚቆጠር ገንዘብ ለሌላ ተግባር ይውል ነበር ጦርነት ውስጥ ባንገባ ኖሮ። ስለዚህ መንግስት ጦርነትን አይፈልገውም። ይሄ መታወቅ አለበት። ሌላኛው ተግዳሮት ብሎ ያነሱት ለምሳሌ እከሌ ለምን ተገኘ እከሌ ለምን አልተገኘም የሚሉ ነገሮች ናቸው ብለዋል። አዎ በታዳሚዎቹ በተሳታፊዎቹ መካከል ይሄ ቅሬታ ነበር። እሳቸው ለመሸፋፈን ስለሞከሩ ነው እንጂ በመድረኩ ላይ ታዳሚ የነበሩ እንዴ እኔ እከሌ እንደሚገኝ አላውቅም ነበር። አቶ ልደቱ ይሄን የሚያመላክተው አንድ ነገር ያሉ ምንድነው? ማንም ታዳሚ ስንጋብዘው ማን ይገኛል ብሎ አልጠየቀንም። ከዛ በኋላ መድረኩ ላይ ያንን የማይፈልጉት ሰው ሲያዩ ግን ሌላ አይነት ስሜት ውስጥ የገቡ ሰዎች ነበሩ። ግን የሚያመሳስላቸው ሁሉንም የሚያመሳስላቸው ጦርነት ሰባቂነት ነው የሚያመሳስላቸው። ስለዚህ እከሌ ለምን ተገኘ እከሌ ለምን አልተገኘ ምናምን አሁን በብዙ ሰዎች ቅሬታን ፈጥሯል። የጦርነት አንቴና የሆኑ ሰዎችን ባሉበት ችግርና ጦርነት የማይጠፋ ሰዎችን ስለ ሰላም ለመምከር ጦርነት ስለማስቆም ለመምከር ተብሎ ሲጋበዙ በተባለው አጀንዳው በተባለው ልክ የተቀበሉ ሰዎች እንዴት እነዚህ የጦርነት አንቴናዎች ሊጋበዙ ቻሉ ብለው ጠይቀው ሊሆን ይችላል። እኔ ግን ከነሱ የተሻለ ለመድረኩ የሚመጥን ሰው ግን አልነበረም። እውነቱን ለመናገር መድረኩ የተባለውን ስላልሆነ
የመድረኩ የፊት ለፊትም የጀርባ አጀንዳው ይሄ ጥያቄውን አነሱ ከሚባሉት ሰዎች የተለየ ስለሆነ ስለዚህ የጦርነት አንቴናዎች መገኘታቸው የአጀንዳው ምንነትን ይናገራል። የችግር ባለቤት ምናምን አይደሉም እነዚህ ችግር ናቸው ራሳቸው ነው ይቻሉ። አንዳንዱ አድርባይ ነው፣ አንዳንዱ በላባይ ነው፣ አንዳንዱ በምርኩዝ በጉርሙስናው ግጡ የጨረሳትን ሀገር በምርኩዝ ሆኖ ሊገርባት ይፈልጋል። ይሄ ነው በመድረኩ ላይ ተስተዋለው። ማለምን ተገኘ ምናምን ለኔ የጠበቅኳቸው ሰዎች ተገኝተዋል። እዚህ ሀገር ላይ ጦርነት ለመደገፍ ከተፈለገ ከዚህ በላይ ስኳድ አይኖር። ይሄ መታወቅ አለበት። ሌላኛው አስቂኝ እንደ ተግዳሮት አድርጎ ያቀረቡት የጠቅላይ ሚኒስትሩ ቃለ መጠይቅ በዛ ሰዓት እንዲተላለፍ መደረጉ ብለዋል። ተግዳሮት ሆኖብን ነበር ብሎ ካቀረቡት ውስጥ እኔ እስከማውቀው ድረስ እንግዲህ የጠቅላይ ሚኒስትሩ ቃለ መጠይቅ በ4 ክፍል በ4 ቀናት የተላለፈ ነው። ስለዚህ ለእናንተ ተብሎ ሪስኬጁል የተደረገ ነገር አይደለም። እውነቱን ለመናገር ብዙ ምክንያቶች መጥቀስ ትችላላችሁ እንደ ተግዳሮት። ግን ከዘረዘራችሁት ውስጥ የጠቅላይ ሚኒስትሩ ቃለ መጠይቅ በዛ ሰዓት እንዲተላለፍ መደረጉ እናንተ ላይ ተግዳሮት የጣለ ነገር አይመስልኝም። ወይ ደግሞ ሆን ተብሎ የተደረገ ማለት ነው። ምን ላይ ጥላ አጠላ የሚለው እሱ ሌላ ጉዳይ ነው። ምክንያቱም የጦርነት ሰባቂ በመቶ ሺዎች አይቶት ከነበረ የእናንተ ፕሮግራም እዚህ ሀገር ላይ ቢሰሙ የሆነ ነገር አስተዋጽኦ ማድረግ የሚችሉ በሺዎች በ10 ሺዎች የሚቆጠሩ ሰዎች ከተመለከቱ የጠቅላይ ሚኒስትሩን በቂ ነው። ምንም ማድረግ ከማይችሉ መቶ ሺዎች የሆነች ነገር ማድረግ የሚችሉ መቶዎች የተሻሉ ናቸው። ስለዚህ እንደ ተግዳሮት እዛ ጋር የቀረበ ነገር አለ። ሌላኛው ውጤትን በተመለከተ አቶ ልደቱ አንስተዋል። ለኔ ውጤትን በተመለከተ አቶ ልደቱ ሲያነሱ ትንሽ ፈገግ ያሰኝ የተጋነነ ውጤት ጥበቃም አለ ብለዋል እንደ ተግዳሮት። ስለዚህ በአጭር ጊዜ ውስጥ ከፍተኛ ውጤት መጠበቅ ያለብን አይመስለኝም የሚል ነገር ተናግረዋል። ቪዲዮውን እዚህ ውስጥ ማካተት እንችላለን። የህብረተሰቡ መነሳሳት ሞመንተሙ መቀጠሉ ተገቢ ሆኖ ግን ደግሞ በጣም በአጭር ጊዜ ከፍተኛ የሆነ ውጤት መጠበቅ ያለበት አይመስለኝም። እንግዲህ መንግስት አንቀጥቅጥ የነበረው ሰልፍ በሚሊዮኖች የሚቆጠር ህዝብ ተሳትፎበታል የተባለው ሰልፍ የተጋነነ ውጤት መጠበቅ የለበትም። ህዝቡ በ10 ሚሊዮኖች ተመልክቶታል ተሳትፎበታል እየተባለ በ10 ሚሊዮኖች የደገፈው ሰልፍ ነው ከተባለ እኮ ኔክስት ዴይ መንግስት እዚህ ሀገር ላይ ሊኖር አይገባም። ኔክስት ዴይ እውነቱን ለመናገር በ10 ሚሊዮኖች የሚቆጠር ህዝብ ተሳተፈበት የታደመበት ሰልፍ ነው ከተባለ አላልኩም እንዳትሉ አቶ ልደቱ እዚሁ መድረክም ላይ ደግመዋል፣ እዛም የዕለቱም ዕለት ላይ ተናግረዋል። ለዛውም በአፎ ለምታ ስለያዝነው ነው እንጂ አቶ ቴድሮስ ጸጋይ ጋዜጠኛ ቴድሮስ ጸጋይ ለምሳሌ በቢሊዮኖች እየተመለከቱት ነው፣ በሳተላይት ቴሌቪዥኖች እየተላለፈ ነው ስላሉ አንድ የተመለከታችሁ ሁሉ የሐሳባችሁ ደጋፊ አይደለም። ሁለት ደግሞ በምትሉት ደረጃ የተመለከታችሁም ሰው የለም። በምትሉት ደረጃ የተመለከታችሁ ሰው ቢኖርና ያ ሰው ሁሉ ደግሞ ያላማችሁ ደጋፊ ቢሆን ኔክስት ዴይ መንግስት ሊኖር አይችልም ነበር እዚህ ሀገር ላይ። አስ ዩዥዋል ላይፍ ቀጥሏል። አስ ዩዥዋል ምንም መንገራገጭ ሳይኖር ምንም መንፈራገጥ ሳይኖር ህይወት ቀጥሏል። የጨመራችሁት አዲስ ነገር የለም። በሚሊዮኖችም ሆነ በመቶ ሚሊዮኖች የሚቆጠር ህዝብ አይቶናል ልትሉ ትችላላችሁ። ከሌላ ሀገራትም ህዝብ ተበድራችሁ ተመልክቷል ተሳትፏል ልትሉ ትችላላችሁ። ችግር የለም። ግን መሬት ላይ ምን አመጣ? ፋክትስ ኦን ዘ ግራውንድ ምንድነው? መሬት ላይ ያለው እውነታ ምንድነው ብለን መጠየቅ ያስፈልጋል። በዛ ውጤት ከገመገም ነው ምንም ዜሮ ነው ውጤቱ። ከፍተኛ ውጤት መጠበቅ የለብንም ካሉ አቶ ልደቱ በአጭር ጊዜ ውስጥ የሚመጣ ለውጥ አይኖርም ካሉ አቶ ልደቱ ተመልክቶታል ተሳትፎበታል ደግፎታል የተባለው ሚሊዮን ህዝብ ምንድነው የሚያመጣው ታዲያ ለውጥ? የብዙ አፍሪካ ሀገራት ህዝብ ቁጥር ነው እናንተ የምትጠሩት ቁጥር። ይሄ ህዝብ ታዲያ ምንም ለውጥ ማምጣት አይችልም። ምንም እስከ መስከረም ድረስ በሚቀጥሉት 2 እና 3 ወራት አብሮነት ከፍተኛ ዝግጅት ያደርጋል። ምን ያደርጋል? ከመስከረም በኋላ ከፍተኛ የሆነ ህዝባዊ እምቢተኝነት እንቀሳቀሳለን ይጀመራል ብለዋል። አይነጋ መስሏት እንዳይሆን፣ የፋኖ ቀነ ቀጠሮ እንዳይሆን
ከሳምንት በኋላ ከ15 ቀን በኋላ ከወር በኋላ ከ2 ወር በኋላ እየተባለ ይኸው አመታት ተቆጥሯል። እንደው አንዳንድ የእርስ በርሳችሁ እንኳን ተማማሩ፣ ቀነ ቀጠሮ ከመስጠት ተቆጠቡ። ከ3 ወር በኋላ እሺ አቶ ልደቱ እንላለን እኮ። ስለዚህ ከመስከረም ጀምሮ ህዝባዊ እምቢተኝነትን እናቀጣጥላለን ብላችኋል። ለማቀጣጣያ የሚሆን ማገዶ ኬት እንደምታመጡ እንግዲህ ከወዲሁ አስቡበት። ለኔ እናንተ በምትሄዱበት መንገድ የሚመጣ ለውጥ የለም። የተሻለች ኢትዮጵያ በዛ መንገድ ሊፈጠር ይችላል። ይህ ሀገር ችግር የለበትም እያልኳል። ከአንድ ችግር ለመውጣት ብለን ሌላ ችግር ግን ማዋለድ ተገቢ ስላልሆነ ነው። ህዝቡ ይሄንን ተረድቷል። ቢያንስ ለኔ የእናንተ ፕሮግራም ትልቁ ለህዝብ የሰራው ፌቨር ማንነታችሁን ፍንትው አድርጎ አሳይቷል። ክሪስታል ክሊር አድርጎ አሳይቷል። ግልጽ አድርጎ ኦልተርኔቲቭ መሆን እንደማትችሉ፣ መተከያ መሆን እንደማትችሉ አሳይቷል። ይሄ በግልጽ የታወቀ ነገር። ለምሳሌ አቶ ልደቱ የዚህ ሀገር ትልቁ የፖለቲካ ችግር ፖለቲከኞች ህዝብ ዋጋ መስዋዕትነት ከፍሎ ወደ ስልጣን እንዲያወጣቸው ይፈልጋሉ። አቶ ልደቱ በሪፖርታቸውን ባቀረቡበት ሰዓት ይህንን ፍላጎታቸውን መደበቅ አልቻሉም። ቃል በቃል ያሉትን ልናገር። ትግሉ መመራት ያለበት በድርጅቶችና በድርጅቶች ህብረት ነው። የሚካሄደው ትግል የህዝብ መስዋዕትነት ደግሞ የሚከፈልበት ነው። ልዩ የሚያደርገው ይህን እንቅስቃሴ አንደኛ ይሄ ትግል መመራት ያለበት በድርጅቶችና በድርጅቶች ህብረት ነው። ሁለተኛ የሚካሄደው ትግል ካሁን በኋላ የህዝብ መስዋዕትነት የሚከፈልበት ነው። ስለዚህ ህዝብ መስዋዕትነት የሚከፍልበት ትግል በተጠና ሐሳብ፣ በተጠና እቅድ፣ በጥንቃቄ የሚመራ መሆን አለበት። ስለዚህ ከዚህ አንጻር ምናልባት የሚጠበቀው ነገር በጣም ከፍተኛ እንዳይሆን ስጋት አለ። እንግዲህ በቪዲዮ ላይ እንደተመለከታችሁት ነው የሚሉት። አሁንም እነሱንና መሰሎቻቸውን ወደ ስልጣን ለማውጣት ህዝብ ከፍተኛ የሆነ መስዋዕትነት መክፈል አለበት። ለምን ብሎ ነው የምትመሩት? እናንተ ለመስዋዕትነት ሲሆን ከኋላ ነው የምትቆሙት። የሚመራው በድርጅቶችና በድርጅቶች ህብረት ነው። መስዋዕትነት የሚከፍለው ደግሞ ህዝብ ነው። እናንተ ከዛ ከአውሮፓ ከአሜሪካ ቁጭ ብላችሁ በምትነዙት ፕሮፓጋንዳ አደባባይ ወጥቶ ደሃና የደሃ ልጅ ያልቃል። ለምን ብሎ ፖለቲካ ማለት ይሄ ነው እንግዲህ ለእናንተ። እንዴት አድርገን እዚህ አውሮፓ አሜሪካ ላይ የተበተነው ፖለቲካችንን እንዴት አድርገን ወደ ሀገር ውስጥ አስገብተን እኛ ከህዝብ ፊት ቆመን ትግልን እንመራለን አይደለም እያላችሁ ያላችሁ። እንዴት አድርገን ወደ ሀገር ውስጥ ገብተን ትግልን እንመራለን አይደለም እቅዳችሁ፣ ሐሳባችሁ እናንተ በርቀት እዛ ቁጭ ብላችሁ ፖለቲካን በርቀት ትምህርት አስመስላችሁት በርቀት እዛ ቁጭ ብላችሁ መስዋዕትነቱን እዚህ ልትጠብቁ ማለት ነው። ከዛ ህዝብ በህዝብ እልቂት ላይ ተረማምዳችሁ ወደ ሀገር ውስጥ ልትመጡ ማለት ነው። ይሄ ሊታለም ይችላል፣ ግን ሊፈታ ይችላል ብዬ ግን አላስብም። ሊታለም ወይም ደግሞ ሊቃዥ ይችላል ነው ለመናገር፣ ግን ሊሳካ አይችልም። እኔ ሪያሊስቲክ ሆናችሁ እንድትመጡ ስለምፈልግ ነው የምለው። ሪያሊስቲክ መሬት ላይ ወረደ ሪያሊስቲክ ሆናችሁ እንድትመጡ። እኔ እዚህ ጋር ሐሳቤን የማነሳው የምትናገሩት ነገር አንሪያሊስቲክ ስለሆነ ነው፣ መሬት ላይ ሊወርድ የማይችል ስለሆነ። ይህን ለማየት ደግሞ 2-3 ወር ጠብቅ ብላችኋል። መጠበቅ ከባድ ነው። ያው የሄድን ነው የምንጠብቃችሁ፣ ቆመን አንጠብቅም። ያው የሄድን እንጠብቃለን። ሌላኛው በጋዜጠኛ ቴዎድሮስ ጸጋዬ የተነሳ እኔም በተደጋጋሚ ጊዜ በዚህ ሚዲያ በሌላ ሚዲያዎችም ላይ ስለው የነበረውን ነገር በወቀሳ መልክ አድርጎ ይዞት መጥቷል። አቶ ጋዜጠኛ ቴዎድሮስ ጸጋዬ የተሳተፉ ፖለቲከኞች ላይ የሚደረግ የወንጀል ቅስቀሳ ወይም ደግሞ ክሪሚናላይዝ ለማድረግ የሚደረገው የወንጀል ቅስቀሳ አለ። በተለይ ደግሞ በሀገር ውስጥ የፖለቲካ ትግል እያደረጉ ያሉ ድርጅቶች ላይ እነሱን ወንጀለኛ ለማድረግ እየተደረገ ያለ የሚዲያ ቅስቀሳ አለ ብሎ ይህንም ሲያብራራ ለምሳሌ በኤፍቢአይ ህግ መሰረት እንደዚህ አይነት ቅስቀሳዎች ወንጀል ናቸው ብሏል። በእንደዚህ አይነት መድረክ ላይ መገኘት በኢትዮጵያ ህግ ወንጀል አይደለም። በዚህ አሁን ባለው የፖለቲካ ጉዳይ እኮ የኢትዮጵያ ህግ ነው የኤፍቢአይ ጋር ለሚገዛ። አዎ የኢትዮጵያ ወዳጅ የሆኑ ኢትዮጵያ ሀገራችን ነች፣ ጦርነት የምድር መቆም አለበት ብለው የሚያስቡ ሰዎች አሜሪካ ላይ ቁጭ ብለው ተናግረው ሊሆን ይችላል። ለምሳሌ እነዛን ሰዎች ኤፍቢአይ ይጠይቃቸዋል? አይዳውት። ምክንያቱም እሳቸው የጠቀሱትን ህግ እኔም አውቀዋለሁ፣ ሌሎችም ያውቁታል። ምን ለማለት ነው ምናምን ተብሎ መተንተን ስለሚችል ማለት ነው። በኢትዮጵያ ህግስ እነዚህ በኢትዮጵያ ውስጥ የሰላማዊ የፖለቲካ ትግል እናደርጋለን ብለው ፈቃድ ወስደው ቃል በቃል
ከሀገሪቷ ህገ መንግስት ጋር የተጋጩትስ በሀገሪቷ ህግ ላይ ጠየቁ ነው? መጠየቅ ላይ ኖርባቸው ነው? የሀገሪቱን ህግ አክብሬ እንቀሳቀሳለሁ ያለ የፖለቲካ ድርጅት ከሀገሪቷ ህገ መንግስት ውጪ የስርዓት ለውጥ ለማምጣት በትጥቅ ትግል ከታገዘ እንቅስቃሴ አራማጆች ጋር ህገወጥ የስርዓት ለውጥ ለማምጣት መምከር ወንጀል ነው ያልኩት። ይሄ ወንጀል ነው፣ ግልጽ ወንጀል ስለሆነ ማለት ነው። አሁን በአገዛዙ በኩል እና በአገዛዙ ልሳናት በኩል እየተሰጠ ያለው አንድ አስተያየት በዚህ መድረክ ላይ የተሳተፉ አንዳንድ ተወያዮች ላይ አደጋ የሚጥል አስተያየት እየተሰጠ ነው። በአንዳንዶቹ በኩል በእነዚህ በሀገር ውስጥ ተሳታፊዎች ላይ ችግር የሚፈጥር በዚህ መድረክ መገኘታቸውን ክሪሚናላይዝ የሚያደርግ እንግዲህ አገዛዙ ራሱ የተጋበዘበት መድረክ ነው። እንዳያችሁት አገዛዙ ጭምር የተጋበዘበትን መድረክ በዚህ መድረክ ላይ የተካፈሉ በሀገር ውስጥ ያሉ ፓርቲዎችን ክሪሚናላይዝ የማድረግ በአገዛዙ ልሳናት በኩል በአገዛዙ በአፍቃሪ አገዛዝ መገናኛ ብዙሃን በኩል እየተሰራጨ ያለ ነገር አለ። ይሄ በጣም አደገኛ ነገር ነው። በዚሁም አጋጣሚ መጥቀስ የምፈልገው እዚሁ አሜሪካ ቁጭ ብሎ የሆኑ መንግስታትን ተጠቅመው በሆኑ ዜጎች ላይ ጥቃት እንዲፈጸም መጥራት በአሜሪካ ሕግ ወንጀል ነው። በዚህ መድረክ ላይ የጦርነት ነጋሪት እንዲጎሰምስ ኤፍቢአይ ይፈቅዳሉ? አሜሪካን ሀገር ላይ ቁጭ ብላችሁ በሌላ ሉዓላዊት ሀገር ላይ የጦርነት ነጋሪት እንድትጎስሙ ኤፍቢአይ ይፈቅዳሉ? ይህንን ነው ራሳችሁ መጠየቅ ያለባችሁ። እንዴት በኢትዮጵያ ህግ ላይሰንስ አውጥቶ በሰላማዊ ትግል ህገ መንግስቱን አክብሬ ህገ መንግስታዊ የስርዓት ለውጥ እንዲኖር እታገላለሁ ብሎ የፖለቲካ እንቅስቃሴ ውስጥ የገባ ድርጅት ጸረ ህገ መንግስታዊ በሆነ መንገድ የስርዓት ለውጥ ለማምጣት የሚደረግ እንቅስቃሴ ውስጥ ከተሳተፈ ወንጀል ነው፣ መጠየቅ አለበት። ምን ሲሆን መባል አለበት? ነገ ክላሽና ምንሽር አንግቶ ሲመጣ አይደለም መጠየቅ ያለበት። አት ኤርሊ ስቴጅ መጠየቅ አለበት። ምን ሲሆን የጦርነት ነጋሪት ከሚጎሰምበት መድረክ ላይ ተገኛችሁ? ምን ሲሆን ከጦርነት አንቴናዎች ጋር ቁጭ ብላችሁ ተነጋገራችሁ? በየትኛው መንግስታዊ ስልጣናችሁ፣ በየትኛው ህገ መንግስታዊ ስልጣናችሁ፣ በየትኛው የፖለቲካ ፓርቲዎች አሰራር ህግ መሰረት ተብሎ መጠየቅ አለበት። ይህንን ለመጠየቅ የኤፍቢአይም የአሜሪካ መንግስትንም ፍቃድ መጠየቅ አይጠበቅብንም። በሀገሪቷ ህግ ለመንቀሳቀስ እስከፈቀዱ ድረስ የሚጠየቁት በሀገሪቷ ህግ መሰረት። አሜሪካ ቆሞ ይህንን ማለት የሚችል ጋዜጠኛ ካለ ልክ ነው። አውሮፓ ሆኖ ይህንን ማለት የሚችል ጋዜጠኛ ካለ ልክ ነው። ኢትዮጵያ ውስጥ ቆሞ ይህንን የሚል ጋዜጠኛ ልክ ነው። እነዚህ ድርጅቶች የሀገሪቷን ህግ ጥሰዋል። የሀገሪቷን ህግ ይሄ ከግምት ውስጥ መግባት አለ፣ መታወቅ አለበት። አንድ የፖለቲካ ጨዋም በዚህ መድረክ ላይ በጋዜጠኛ ስም አንድ ጥያቄ አንስቷል። የዛ ውጤት ብሎ የዛ መንግስት አንቀጥቅጥ ሀገር አንቀጥቅጥ ሰላማዊ ሰልፍ ውጤት ነው ብሎ ስፖርትና ግጭትን ለማዋሃድ ሞክሯል። በቅርቡ የሲዳማ ቡናና የወላይታ ዲቻን ጨዋታ መንግስት በዝግ ስቴዲየም ያደረገው በዛ አንቀጥቅጥ ሰላማዊ ሰልፍ ነው የሚል የፖለቲካ ጨዋነት የተሞላ አስተሳሰብ አራምዷል። እንደው ባልተገናኘ ዜና አቶ ጀዋር ግን ይቅርታ ጠይቀዋል። የዛን ልጅ ቤተሰቦች ምናልባት ሞቷል ብለው ያራገቡትን ፎቶ ይዘው የወጡትን ስም ጠቅሰው ይዘው የመጡትን እንግዲህ ልጁ ወጥቶ አረን ያልሞትኩም አለው ብሏል። ሁሉ ጊዜ እንቁራሪት አለሟ በጉርጓዷ ቀዳዳ አፍልክ ነው ይባላል። ሁሉ ጭንቅላታችሁ ከዛ ጋር ነው። የሆነ ሰው እንቅፋት የመታው በእናንተ ምክንያት ነው። የሆነ ነገር የሆነው በእናንተ ምክንያት ነው። እንደዚህ የሆነው በእናንተ ምክንያት ነው። ፓርላማው የተሰበሰበው በእናንተ ምክንያት ነው። በጀት የቀረበው በእናንተ ምክንያት ነው። ሁሉም ነገር በእናንተ ምክንያት ነው። በእናንተ አንቀጥቅጥ ሰላማዊ ሰልፍ ማለት ነው። ለኔ እውነቱን ለመናገር በግልጽ ቋንቋ ለመናገር ያ ሰልፍ ምንም የፈጠረው መንቀጥቀጥ የለም። የተቻላችሁ መጠን ራሳችሁን ቼክ አድርጉ። ራሳችሁን ቫይብሬሽን ሞድ ላይ አድርጋችሁ እየተንቀጠቀጣችሁ ከሆነ ተረጋጉና አስ ዩዥዋል ላይፍ ቀጥሏል። ኢትዮጵያ ውስጥ የጦርነት አማራጭ
ብቸኛ አማራጫችን ጦርነት ነው፣ ጥያቄያችን ከበረሃና ከጫካ ነው የሚመለሰው ያለው ኃይልም በሚገባው ቋንቋ እየተነገረው ነው። መንግስት መደበኛ ስራውን እየሰራ ነው። ላይፍ አስ ዩዥዋል ቀጥሏል። ያንቀጠቀጣችሁት ማገር፣ ያንቀጠቀጣችሁት መንግስት፣ ያንቀጠቀጣችሁት ህዝብ የለም። ወባ ያለበት ካለ ጤና ጣቢያ መሄድ ይችላል። ይሄ ሀቅ ነው። ይሄንን አውቃችሁ መግባት ነው። የማይሸፈን ነገር ለመሸፈን አትሞክሩ። እናንተ አገዛዝ የምትሉት በ10 ሚሊዮኖች የሚቆጠር ደጋፊ ከ16 ሚሊዮን በላይ አባላት ያሉት ድርጅት ነው። እባካችሁ ይህንን ተው ስንል አይኛ ብልጽግናን እያልን አይደለም አላችሁ። ዛሬ ደግሞ መጣችሁና አገዛዝ ይወገድ ብልጽግና አገዛዝ ነው አላችሁ። ስለዚህ ብልጽግና ይወገድ ነው ያላችሁ። እውነቱን ለመናገር እከክ እንዳይበጣጥሳችሁ ቅቤ መቀባት በህልማችሁም ቢሆን ቅቤ መቀባት ጥሩ ነው። ቅቤ መጠጣትም ጥሩ ነው። ግን አንዳንዴ ከመሬት ላይ ካለው ፋክት ጋር መታረቅ ጥሩ ነው። አምባገነን ስርዓት፣ ዲሞክራሲያዊ ስርዓት፣ አገዛዝ ስርዓት ሊሆን ይችላል። እናንተ በምትሉት ደረጃ ሊሆን ይችላል እንኳን ብለን ብንስማማ ይሄ ስርዓት በ10 ሚሊዮኖች የሚቆጠሩ ዜጎች የሚደግፉት በአባልነት የሚሳተፉበት ድርጅት ነው። ከዚህ እውነት ጋር እንደው መታረቅ ያቀጣቸዋል። ይሄንን ድርጅት ያገለለና የገፋ ብልጽግና ይወገድ፣ ሰላም ይምጣ፣ ብልጽግና ይወገድ፣ ጦርነት ይቁም የሚል መፈክር ይዘህ ከመጣህ በዚህ መድረክ ላይ ደግሞ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተው ቡራኬ ይስጡኝ ካልክ ያበድከው አንተ አይደል? ብልጽግና ይወገድ የሚል መድረክ ላይ ጠቅላይ ሚኒስትሩም ከፍተኛ የመንግስት ባለስልጣናት ተገኝተው ንግግር ያደርጉ ካልክ ለኔ አንዳንዴ እብደታችሁን በልክ ማድረግ ጥሩ ነው። እንግዲህ በአቶ ልደቱ ጉዳይ ይሄንን ካልኩ ይበቃል። ወደ ቀጣዩ አጀንዳ እናልፋለን። ከሀፍታ ቆይታ በኋላ ጠብቁኝ። እንግዲህ በሁለተኛነት የምንመለከተው አጀንዳ የ2018 በጀት ዓመት የፌዴራል መንግስት በጀት ረቂቅ ትላንትና ለፓርላማ ቀርቧል በክቡር የገንዘብ ሚኒስትሩ አቶ አህመድ ሽዴ። ስለዚህ በዚህ ፕሮግራም ላይ የተለያዩ ጥያቄዎች ተነስተዋል። መንግስት እንግዲህ በታሪኩ ከፍተኛ የተባለ ወደ 2 ትሪሊዮን ብር የሚጠጋ በጀት አቅርቧል። በዚህ ጉዳይ ላይ የተለያዩ ሀሳቦች እየተሰነዘሩ ነው። ለካፒታል በጀት የተመደበው አነስተኛ ነው፣ አብዛኛው ገንዘብ የተመደበው ለመደበኛ ወጪዎች ነው፣ ለመከላከያ የተበጀተው በጀት ከፍተኛ ነው የሚሉ የተለያዩ አከራካሪ ነገሮች ተመልክቻለሁ። ግን ትንሽ ወደ ኋላም ወደፊትም እያደረግን በዚህ ረቂቅ ሰነድ ላይ የቀረቡትን ነገሮች ለማሳየት እንሞክራለን። እንግዲህ እንደተለመደው የኢትዮጵያ መገበያያ ገንዘብ ብር ነው። ስለዚህ በጀታችን የሚቀርበው በብር ነው። ስለዚህ በጀታችን ትላንትና ከነበረው የዛሬ ዓመት ከነበረው አሁን ያለው በምን ያህል ፐርሰንት ጨመረ የሚለው በተለያየ መንገድ ሲገለጽ ነበር። የተለያዩ ሰዎች ደግሞ በዶላር ቀይረውት ከባለፈው ዓመት የነበረው ዶላር በዚህ ዋጋ ነበረ፣ ስለዚህ በዚህ ዓመት ደግሞ ዶላር በዚህ ዋጋ ነው፣ ስለዚህ አሁን ስንቀይረው የበጀት ጭማሪ ሳይሆን የበጀት ቅነሳ ነው የተደረገው የሚል መከራከሪያ ሲያቀርቡ ነበር። ይህ መከራከሪያን ብዛም ውሃ ስለማያነሳ ብዙም አልጠልቄ አላየው። ምክንያቱም ሀገራችን ውስጥ ማንኛውም በጀትም ሆነ ግዢ ግብይት የሚፈጸመው በብር እስከሆነ ድረስ ኮንቨርት አድርጎ ማሰቡ ተገቢ አይደለም። ምክንያቱም እነሱ ከቆሙበት ቪንቴጅ ፖይንት ሳይሆን መታየት ያለበት እዚህ ሀገር ውስጥ ካለው ቪንቴጅ ፖይንት ነው መታየት ያለበት። ይህንን የምለው ምንድነው ኢትዮጵያ ውስጥ መገበያያ ኢኮኖሚያችን የሚገበያየው በብር ነው። ደሞዝ የምንከፍለው በብር ነው። ሽንኩርት፣ ቲማቲም የሚገዛው በብር ነው። አበል የሚከፈለው በብር ነው። ስራዎች የሚካሄዱት በብር ነው። አብዛኛው የበጀቱ ወጪ የሚወጣው በብር ነው። ስለዚህ ብዙ ሰዎች ይህንን የመንግስት በጀትን ለማሳነስ ወደ ዶላርና ወደ ሌላ ዓለም አቀፍ የመገበያያ ገንዘቦች ለመቀየር የሚያደርጉት ጥረት ብዙም ከጤናማነት የመነጨም ስላልሆነ ብዙም እምብዛም ውሃ የሚያነሳ መከራከሪያ ስላልሆነ ብዙ እዛ ውስጥ ዱዌል ማድረግም ተገቢ አይደለም። ግን ዋናው መሰረታዊ ነገር በጀቱ ከ34% በላይ ጭማሪ አሳይቷል። ወደ 1.9 ትሪሊዮን ብር አካባቢ ነው በበጀት የቀረበው። ስለዚህ ይሄ በጀት ሲቀርብ ግን በዚህ በጀት ውስጥ መነሳት ያለባቸው ጥያቄዎች አሉ። ይሄ በጀት ከምን ይሸፈናል? የበጀት ጉድለቱ ምን ያህል ነው? ከሌላው ካለፈው ዓመት ጋር ማወዳድሮ ማየት፣ የመንግስት ወጪ አፈጻጸም ምን ይመስላል? በባለፈው ዓመት ታክስ ቱ ጂዲፒ ሬሾአችን ምን ይመስላል? ዴፕት ቱ ጂዲፒ ሬሾአችን ምን ይመስላል? አሁን ያለንበት ደረጃ ምን ይመስላል? ለተለያዩ የመንግስት ተቋማት የተመደበው በጀት ምን ይመስላል? ለጤና ምን ያህል ነው? ለትምህርት ምን ያህል ነው? ለመከላከያ ምን ያህል ነው? ለመንገድ ምን ያህል ነው? ለዩኒቨርሲቲዎች፣ እነዚህን ሁሉ እየበተኑ ማየት ይቻላል። ስለዚህ አንድን በጀት ጤናማ ነው የሚያሰኙት ከነዚህ አንግል ስናየው ነው። በጀቱ ምንጩን ከምን ያደርጋል? የበጀት ጉድለቱ ምን ያህል ነው?
ከዚህ በጀት ላይ ለዕዳ ክፍያ ምን ያህሉ ይውላል? ለመደበኛ ወጪዎች፣ ለካፒታል ወጪዎች ምን ያህሉ ይውላል? መጠባበቂያ ምን ያህል ተይዟል? ለማህበራዊ አገልግሎት ምን ያህል ነው? እያል እየበተን ካላየን በስተቀር በጀቱን አሴቲዝም ተቀብሎ ለመሄድ መሞከር ብዙ የሚጠቅም ነገር የለውም። ስለዚህ የመጀመሪያው እንግዲህ ከ2010 እስከ 2016 ያለውን ለምሳሌ ብንወስደው 2016 ድረስ የመንግስት የታክስ አሰባሰብ አቅም በ3 እጥፍ ያህል ጨምሯል። ለምሳሌ በ2010 መንግስት የሰበሰበው ገቢ ወደ 235.2 ቢሊዮን ብር ነው። 235.2 ቢሊዮን ብር ነው በ2010 የሰበሰበው። በ2016 ደግሞ ወደ 723.8 ቢሊዮን ብር ነው የሰበሰበው። ስለዚህ በእነዚህ ከ2010 እስከ 2016 ባለው ውስጥ ካየን የመንግስት ገቢን የመሰብሰብ አቅም በ3 እጥፍ ጨምሯል። አመታዊ የታክስ ገቢ አመታዊ እድገቱ ደግሞ በየአመቱ ከታክስ ወይም ደግሞ ከግብር የሚሰበሰበው ገቢ እድገቱ ምን ያህል ነው ከተባለ ወደ 19.5% ነው። ስለዚህ በየአመቱ መንግስት ታክስ የመሰብሰብ አቅሙ በ19.5% እያደገ ነበር ማለት ይቻላል። ይህም ባለፉት ከ2010 እስከ 2016 ያለውን እንኳን ብንወስደው በነዛ አመታት ውስጥ በ3 እጥፍ ጨምሯል። ታክስ ቱ ጂዲፒ ሬሾ ደግሞ በብዙ የአፍሪካ ሀገራት ታክስ ቱ ጂዲፒ ሬሾቸው ከ10% እና ከዛ በላይ ነው። አንዳንዶች 20፣ 23፣ 24 አካባቢ ያሉ አሉ። እስከ 25% ድረስ ያሉም አሉ። ግብር በአመታዊ ጠቅላላ ምርት ያለው ድርሻ በ2010 ለምሳሌ ካየን ወደ 10.7% ነው የነበረ ሲሆን ለምሳሌ ታክስ ቱ ጂዲፒ ሬሾን ደግሞ ማየት እንችላለን። ግብር ከአመታዊ ጠቅላላ ምርት ወይም ደግሞ ከአመታዊ ከጂዲፒ ግብር ከጂዲፒው ጋር ያለውን ድርሻ ካየን ደግሞ በ2010 ለምሳሌ ወደ 10.7% ነበረ። በ2016 ግን ወርዶ ወደ 6.2% ነው የወረደው። በ2017 አሁን እያጠናቀቅን ባለነው ዓመት ውስጥ ታክስ ቱ ጂዲፒ ሬሾአችን እጅግ ወርዶ 4.5% ላይ ነው። ይሄ ጤናማነትን አይደለም የሚያሳየው። መንግስት ግብር የመሰብሰብ አቅሙ በተለያየ መንገድ እየተዳከመ ነው የመጣው። ምክንያቱም በተለያየ ምክንያት በሪፖርት ውስጥ በደንብ ባይዳሰስም ጦርነትን ጨምሮ፣ ግጭቶችን ጨምሮ፣ ሙስናን ጨምሮ፣ ዝርፊያና ሌብነትን ጨምሮ እነዚህ መንግስት ግብር እንዳይሰበስብ ከጊዜ ወደ ጊዜ እየተዳከመ እንዲመጣ አድርገዋል። በሪፖርት ውስጥ ከቀረቡት ውስጥ ለምሳሌ የሰብሳራን እንውሰድ። በሰብሳራን አፍሪካ ከ2010 እስከ 2023 ከታየ የኢትዮጵያ ታክስ ቱ ጂዲፒ ሬሾ በሁሉም መስፈርት ከሁሉም ዝቅተኛ ነበር። ይሄ ዝቅተኛ መሆኑ ጤናማነትን አይደለም የሚያሳየው። ታክስ በጂዲፒ ውስጥ ያለው ድርሻ ዝቅተኛ መሆን የጤናማነት ምልክት አይደለም። ከሁሉም የሰብሳራን አፍሪካን ሀገራት ዝቅተኛው የኢትዮጵያ ነው። ለምሳሌ ከ2019 ወደ ኋላ 25 ዓመታትን ብናይ ደግሞ አፈጻጸሙ የተሻለ ነው። ያለፉት ከ2019 ወደ ኋላ 25 ዓመታት ብንሄድ የታክስ የመሰብሰብ አቅም የመንግስት የመሰብሰብ አቅም ከፍተኛ ነበር። ጂዲፒ ውስጥ ያለው ድርሻ ከፍተኛ ነበር። ጂዲፒው ኦልሬዲ ሳይዙም አሁን ባለው ደረጃም ባይሆን ሼሩ ግን ከፍተኛ ነበር ማለት ይቻላል። ታክሱ የነበረው ሼር በጂዲፒ ውስጥ ይህ አፈጻጸም እየተዳከመ ለመምጣቱ መንግስት እንደ ምክንያት ያቀረባቸው ነገሮች ለምሳሌ የደካማ የታክስ አስተዳደር መኖሩ፣ የግብር ስወራና ማጭበርበር መኖሩ፣ የታክስ ፖሊሲዎች ክፍተት መኖሩ፣ እነዚህ እንደ ምክንያት አስተው ሰላምን እንደ ምክንያት እዚህ ውስጥ ማስገባት ነበር። ምክንያቱም ከጦርነት ወደ ጦርነት እየተሸጋገር ከግጭት ወደ ግጭት እየተሸጋገር ነው የመጣው። የትግራይ ክልል ጦርነት ሲፈታ የአማራ ክልል፣ የኦሮሚያ ክልል ጦርነቶች እንዳሉ አሉ። አዲስ የተፈጠሩም የነበሩም የቀጠሉ አሉ። ይሄም የመንግስትን ግብር የመሰብሰብ አቅምን አዳክሞታል ብዬ አስባለሁ። በሪፖርት ውስጥ ግን እዚህ ላይ በሚመለከተው ሪፖርት ግን እያዩ አይደለም እንደዚህ አይነት ነገሮችን። ከዛ ደግሞ የወጪ አፈጻጸሙን መያዝ ያስፈልጋል። የመንግስት ወጪ አፈጻጸም ለምሳሌ ሀገራዊ ወጪ በከፍተኛ እድገት አሳይቷል። በ2009 የመንግስት ሀገራዊ ወጪ ወደ 329.7 ቢሊዮን ብር ነበር በ2009። በ2016 ወደ 1.1 ትሪሊዮን ብር ነው የመንግስት ወጪ። ስለዚህ የመንግስት ወጪ አስተዳደርን በተመለከተ ከፍተኛ እድገት አሳይቷል። እዚህ ጋር የመንግስት ወጪን ደግሞ በተመለከተ እንዴ በ2009 329.7 ቢሊዮን ብር ነበር የመንግስት ወጪ። በ2016 ከፍተኛ የተባለ እድገት አሳይቶ ወደ 1.1 ትሪሊዮን ብር አካባቢ አውጥቷል መንግስት ወጪ አድርጓል።
ሌላኛው የመንግስት ብድር ኢንተረስትና ፕሪንሲፓሉን የከፈለውን ነው ደግሞ እዚህ ጋር ማየት የሚኖርብን። አንድ በጀት ሲሰራ ይሄ መታየት ስላለበት ማለት ነው። በ2009 መንግስት ለዕዳ ወለድና ፕሪንሲፓል የከፈለው 8.2 ቢሊዮን ብር አካባቢ ነው። በ2016 68.9 ቢሊዮን ብር ነው የከፈለው መንግስት። ልዩነቱን ማየት ትችላላችሁ። እዚህ ጋር ከ8 እጥፍ በላይ ነው የሚያድገው። ከ8 እጥፍ በላይ አድጎ በ2009 ከሚከፍለው አሁን የከፈለው በ2016 የከፈለው 68.9 ቢሊዮን፣ በ2009 8.2 ቢሊዮን ብር ነበር ሲከፍል የነበረው መንግስት። በ2016 68.9 ቢሊዮን ብር ነው ለዕዳ ክፍያ የተከፈለው። እንግዲህ ይህ ማለት 68 ቢሊዮን ብር አካባቢ ለዕዳ ክፍያ ወጥቷል ማለት ለልማት ይወጣ የነበረን ገንዘብ በከፍተኛ ደረጃ ቀንሶታል ማለት ነው። እና የማክሮ ኢኮኖሚ ማሻሻያው ትኩረት የተሰጠውም ለዚህ ነው። እንግዲህ ይህን ያህል ገንዘብ በ2016 68.9 ወይም ደግሞ ወደ 69 ቢሊዮን ብር አካባቢ ለዕዳ ክፍያ የዋለው ገንዘብ ለልማት የሚውል ገንዘብ ነበር። ስለዚህ መንግስት የዕዳ ማክሮ ኢኮኖሚ ማሻሻያ ሲያደርግ አንደኛው ትኩረት የተሰጠው ምንድነው? ስለ ዕዳ መደራደር መጀመሩ ነው። ዕዳው ሽግሽግ እንዲካሄድለት፣ ሪስትራክቸር እንዲደረግለት። ስለዚህ ትኩረት የተሰጠበትን ምክንያት ለዚህ ነው። የዕዳ ሽግሽግ ትኩረት የተሰጠበት በማክሮ ኢኮኖሚ ማሻሻያ መንግስት ትኩረት የተሰጠው ጉዳይ የሆነበት ዋነኛው ምክንያት ይሄ። ሌላኛው በምክር ቤቱ ማከራካሪ የነበረው የመከላከያ ወጪ ነው። ለምሳሌ ወደ ኋላ መለስ ብለን ከ2013 እስከ 2014 2013 እና 2014ን ብናይ የመከላከያ በጀት በከፍተኛ ደረጃ ጨምሯል። ምክንያቱም እጅግ አውዳሚ የሆነ ጦርነት የነበረበት ወቅት ስለነበረ። በ2015 ደግሞ ቅናሽ አድርጓል የመከላከያ ወጪ። የመከላከያ ወጪ ከጂዲፒው ጋር ያለውን ሬሾ ደግሞ ማየት ያስፈልጋል። አንድ በጀት ጤናማ ነው ወይስ ጤናማ አይደለም ተብሎ ከሚታይበት አንደኛው የመከላከያ በጀቱ የበጀቱ ስንት ፐርሰንት ነው ወይ ደግሞ የጂዲፒው ስንት ፐርሰንት ነው ብሎ ማየት። ለምሳሌ በ2012 የመከላከያ በጀት ከጂዲፒ ያለው ድርሻ 0.5% ነበር። በ2014 ይሄ ከጂዲፒ ያለው ድርሻ ከ0.5 ተነስቶ ወደ 1.7% ነው ያደገው። ጦርነት በከፍተኛ ደረጃ ኢንቴንሲፋይድ የሆነበት ጊዜ ስለነበረ፣ ጦርነቶች የተፋፋሙበት የተጋጋሉበት ጊዜ ስለነበረ የመከላከያ በጀት በጂዲፒ ውስጥ ያለው ድርሻ ወደ 1.7% አደገ። 2015 ላይ ተመልሶ ወደ 0.6 ወረደ። የሰላም ስምምነት ላይ ስለተደረሰ ነው። ቢያንስ እጅግ አውዳሚው የትግራይ ጦርነት በሰላም ስምምነቱ ምክንያት ስለቆመ የመከላከያ በጀትም በጂዲፒ ውስጥ ያለው ድርሻ በዛው ደረጃ የቀነሰበት ሁኔታ ተስተውሏል። በበጀት ውስጥ አሁን በቀረበው በጀት ውስጥ ለምሳሌ ትላንትና የተከበሩ የምክር ቤት አባላቱ ዶክተር ደሳለኝ ጫኔ ሲከራከሩ እንደነበረው በዛ ደረጃ ከፍተኛ የሚባላል በበጀት ውስጥ ከ5.1% አካባቢ ነው፣ ወደ 80 ቢሊዮን ብር አካባቢ ነው በበጀት ውስጥ የተያዘው ለመከላከያ ማለት ነው። ከዛ በዚህ ውስጥ ደግሞ እንግዲህ በጀት ሲባል ወደ 1.9 ትሪሊዮን ብር ሲቀርብ በጀቱ በምን አይነት መንገድ ይሸፈናል የሚለው ነው አከራካሪ ሆኖ የቀረበው። ከምን ይሰበሰባል ተብሎ የቀረበው ማለት በመንግስት ገቢና እርዳታ በውጪ መካከል የሚከሰተውን የበጀት ጉድለትና የፋይናንስ የሚደረግበትን አማራጭ መለየት አስተማማኝና በማክሮ ኢኮኖሚ ግቦች ጋር በሚጣጣሙ የብድር መሳሪያዎች እንዲሸፈን ማድረግ ዋነኛ የፊስካል ፖሊሲ ተግባር ነው ይላል ሰነዱ ላይ። ባለፉት ዓመታት ጉድለቱ ከ3% እንዳያልፍ የተደረገ ሲሆን የበጀት ጉድለቱ ማለት ነው። በ2013 እና 2014 ወደ 4.1% አድጎ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ሲመጣ የበጀት ጉድለቱን ከ3% እንዳይዘል ጥረት ተደርጎ ነበር። በ2013 እና 2014 በጦርነቱ ምክንያት የበጀት ጉድለቱ ወደ 4.1% ከፍ ብሏል። በ2015 ወደ 2.6% ዝቅ እንዲል ተደረገ። በ2016 ወደ 2% ዝቅ እንዲል ሆኗል። ከዛ በኋላ ደግሞ በ2017 አሁን በ2018 የበጀት ጉድለቱ ኦልሞስት ወደ 1% አካባቢ እንዲወርድ ተደርጓል። 2016 ዝቅ እንዲል የሆነ ሲሆን ጉድለቱ እንዴት ተሸፈነ የሚለውም ደግሞ መታየት አለበት። ጉድለቱ ጤናማ ነበር ወይስ አይደለም ከሚለው አልፈን ጉድለቱ እንዴት ተሸፈነ? ከዚህ በፊት ከብሔራዊ ባንክ ከፍተኛ የሆነ ብድር እየተወሰደ ጉድለቶች ይሸፈኑ ነበር። ለምሳሌ በትግራይ ጦርነት ጊዜ ኢኮኖሚው በከፍተኛ ደረጃ
የበጀት ጉድለቱ በከፍተኛ ደረጃ የጨመረበት ሁኔታ ነበረ። ስለዚህ መንግስት ከፍተኛ መጠን ያለው ገንዘብ ከብሔራዊ ባንክ ተበድሯል። ብሔራዊ ባንክ ገንዘብ ሲያበድር ወደ ህትመት ይመጣል። ወደ ህትመት ሲመጣ ኢኮኖሚው መሸከም ከሚችለው ገንዘብ በላይ ወደ ኢኮኖሚው ኢንጀክት ይደረጋል። ይሄ ገንዘብ ኢንፍሌሽንን አባብሶ ነበር። ስለዚህ አንደኛው የበጀት ጉድለት ሲሸፈን የነበረበት ሂደት ከብሔራዊ ባንክ በመበደር ነው። አሁን ኦልሬዲ መንግስት ባለፈው አሁን እያለቀ በሚገኘው በ2017 ምንም አይነት ብድርን ከብሔራዊ ባንክ ሳይወስድ ያጠናቀቀበት ዓመት ነው፣ እያጠናቀቀ ያለበት ዓመት ነው ማለት ይቻላል። ምክንያቱም የገንዘብ ሚኒስትሩም የገንዘብ ሚኒስትር ዴታው ለምሳሌ ዶክተር ኢዮብ ተካልኝም በስቴት ሚዲያው ላይ ቀርበው ሲያብራሩ መንግስት እስካሁን ድረስ ከብሔራዊ ባንክ የወሰደው ብድር የለም የበጀት ጉድለቱን ለመሸፈን። በተቀረው የበጀት ዓመቱ ቀናቶች ውስጥም ደግሞ ምንም አይነት ብድር የመውሰድ ፍላጎት እንደሌላቸው ተናግረዋል። ስለዚህ ይሄ በራሱ ትልቅ አቺቭመንት ነው። ምክንያቱም ከዚህ በፊት መንግስት የበጀት ጉድለትን የሚሞላው ያው እንደተለመደው የግምጃ ቤት ሰነዶችን በመሸጥ የተለያየ መንገድ አማራጮች አሉት። ግን መንግስት ብዙ ጊዜ እንደ ቀላል አማራጭ የሚጠቀመው ከብሔራዊ ባንክ ገንዘብ መውሰድን ነበር። ስለዚህ አሁን በዚህ ዓመት ምንም አይነት ከብሔራዊ ባንክ የተወሰደ ነገር የለም። አሁንም እችን 1%ንም ከብሔራዊ ባንክ ውጭ ያለ አማራጭን ነው መንግስት እየተመለከተ ያለው። ሌላኛው እንግዲህ የበጀት ዓመት ውስጥ መታየት ያለበት ዴፕ ቱ ጂዲፒ ሬሾ ነው። በ2010 ወደ 58.6% አካባቢ ነበር ዕዳ። የጂዲፒያችን 58.6% በ2010 ዕዳ ነበረ። በ2016 በጂዲፒያችን ውስጥ ዕዳ ያለው ድርሻ ወደ 32.8% ነው የቀነሰው። ለዚህም እንደ ምክንያት በረቂቅ ውስጥ የተቀመጠው አዲስ የንግድ ብድር አለመውሰድ፣ የንግድ ያልሆኑ ብድሮች የመውሰድ ፍላጎትን በከፍተኛ ደረጃ መቀነስ አለመውሰድ ወይም ደግሞ መጠናቸው መቀነሱ፣ ሶስተኛው ደግሞ በከፍተኛ ደረጃ የብድር ክፍያዎች መጨመራቸው። ስለዚህ ብድር እየተከፈለ ኮሜርሻል ብድሮችን አለመውሰድ፣ እንዲሁም ደግሞ የተወሰዱ ብድሮች መጠናቸው አነስተኛ መሆን ይሄ ዴፕ ቱ ጂዲፒ ሬሾ እንዲቀንስ አድርጓል ነው በሪፖርቱ። ግን ለእኔ ከ2010 እስከ 2016 ያለውን ሁኔታ ካየነው ሲግኒፊካንት በሚባል ደረጃ ጂዲፒው ቀን ጨምሯል። ስለዚህ ጂዲፒው እየጨመረ መሄዱ በራሱ እነዚህ ቅድም መንግስት ያቀረባቸው ምክንያቶችም ተጨምሮበት ዴፕ ቱ ጂዲፒ ሬሾ እንዲወርድ አድርጎታል ብዬ አስባለሁ። ጂዲፒው በራሱ ማደጉ እየቀነሰ ባለ የዕዳ ክምችት ላይ መንግስት እየከፈለ ተጨማሪ ዕዳዎችንም በዝቅተኛ ደረጃ መውሰዱ እንዲሁም ደግሞ ኮሜርሻል ብድሮችን አለመውሰዱ ተጨምሮበት ዴፕ ቱ ጂዲፒ ሬሾ እንዲቀንስ አድርጓል ብዬ አስባለሁ። እንግዲህ ከላይ ያሉት አብዛኞቹ እስካሁን ከ2010 እንደ ሪፈረንስ ተነስተን እስከ 2016 ያለውን ነው እያቀራረብን ለማየት የሞከርነው። ወደ 2017 ስንመጣ እንግዲህ መንግስት ምን ያህል ገቢ ሰብስቧል እስካሁን ድረስ ነው። በ2017 እንግዲህ በ10 ወራት ውስጥ ኦልሞስት ወደ 776.7 ቢሊዮን ብር አካባቢ መሰብሰብ ተችሏል። ከዚህ በኋላ በሚቀሩት 2 ወራቶች ውስጥ የሚሰበሰቡ ይኖራሉ። ስለዚህ ከ800 ቢሊዮን ብር ያላነሰ መንግስት ገቢ ይሰበስባል ተብሎ ነው የሚጠበቀው። እንግዲህ በ2018 መንግስት የ1.9 ትሪሊዮን ብር በጀትን ሲያቀርብ አንደኛው መንግስት የሚመለከተው እዚህ ላይ ምንድን ነው? ጠቅላላ መንግስት ሰበስባሉ ብሎ ያስቀመጠው ገቢ ከብድር ከእርዳታ እንዲሁም ደግሞ ከሀገር ውስጥ ገቢ ወይም ደግሞ ከታክስ ሰበስባሉ ያለው ወደ 1.5 ትሪሊዮን ብር አካባቢ ነው። የሀገር ውስጥ ገቢ ከዚህ ውስጥ ወደ 1.2 ትሪሊዮን ብር አካባቢ ይሆናል። ታክሱ ብቻ ደግሞ ወደ 1 ትሪሊዮን ብር አካባቢ ታክስ ሰበስባሉ ብሎ ነው መንግስት እያቀረበ ያለው። ቶታል በጀቱን ካየነው እየከፋፈልን ብንመለከተው ለምሳሌ በ2017 ለመደበኛ ወጪዎች ወደ 451.3 ቢሊዮን ብር፣ ለካፒታል ወጪዎች 283 ቢሊዮን ብር፣ ለክልል መንግስታት ድጋፍ ወደ 222.7 ቢሊዮን ብር፣ ለዘላቂ የልማት ግቦች ማስፈጸሚያ 14 ቢሊዮን ብር ተይዞ ቶታሉ ወደ 971.2 ቢሊዮን ብር ነበረ። ከዛ የማክሮ ኢኮኖሚ ማሻሻያ ተደርጎ ተጨማሪ በጀት ወደ 463 ቢሊዮን ብር አካባቢ ተጨማሪ በጀት ጸድቆ ነበር። ስለዚህ በ2017 የነበረው እና በአጠቃላይ በ2017 የበጀት ዓመት የመንግስት በጀት የነበረው 1.43 ትሪሊዮን ብር አካባቢ ነበረ። በ2018 እንግዲህ ለመደበኛ ወጪዎች የተያዘው 1 ትሪሊዮን 183 ቢሊዮን ብር አካባቢ ነው። ለካፒታል በጀት የተያዘው ወደ 415.2 ቢሊዮን ብር ነው። ለክልሎች ድጋፍ ወደ 314 ቢሊዮን ብር ነው። ለዘላቂ ልማት ማስፈጸሚያ 14 ቢሊዮን ብር ነው የተያዘው። ቶታሉ 1.93 ትሪሊዮን ብር ይሆናል። ጭማሪው ወደ 493.5 ቢሊዮን ብር
ወይም ደግሞ ወደ 34.4% አካባቢ ጭማሪ አለ ማለት ነው። መደበኛ የሚባለው ለአስተዳደርና ጠቅላላ አገልግሎት፣ ለኢኮኖሚ አገልግሎት፣ ለማህበራዊ አገልግሎት፣ ለዕዳ ክፍያ፣ ለበጀት ድጋፍ፣ መጠባበቂያ የሚባሉት ናቸው መደበኛ የሚባሉት። ከፌዴራል መደበኛና ካፒታል ወጪዎች ውስጥ ደግሞ ከፍተኛ ድርሻ ያላቸው እነማን ናቸው ከተባለ ወደ 29% ለዕዳ ክፍያ ይውላል። የበጀቱ 29% ለዕዳ ክፍያ ይውላል። 16.8% መጠባበቂያ ነው። ወደ 13.5% የበጀት ድጋፍ ነው። ወደ 7.2% ለትምህርት ነው። 5.9% ለመንገድ ነው። 5.1% ለመከላከያ ነው። 4% ለግብርና፣ 3.8% ለጤና። እነዚህ ናቸው እንግዲህ ብዙ ሰዎች ለመከላከያ 5.1% ተመድቦ እንዴት ለግብርና፣ ለጤና፣ ለመንገድ፣ ለትምህርት የተመደበው እንዴት ዝቅተኛ ሊሆን ቻለ? ኢንኮምፓሪዝን ማለት ነው። ለምሳሌ ለትምህርት 7.2 ነው፣ ለመንገድ 5.9% ነው፣ ለግብርና 4% ነው፣ ለጤና ደግሞ 3.8 ነው። እነዚህ ላይ ትኩረት አላደረገም። መከላከያ ላይ ግን 5.1% እንዴት ሊሆን ቻለ የሚል ነገር ሲያነሱ አይቻሉ። አብዛኛው ትምህርት፣ መንገድ፣ ግብርና፣ ጤና ነው የተመለከቱ በጀቶች። ይሄ የፌዴራል መንግስቱ በጀት ነው። ይሄ የፌዴራል መንግስቱ በጤና ላይ፣ በትምህርት ላይ፣ በመንገድ ላይ፣ በግብርና ላይ የሚያወጣው በጀት ነው። የክልሎች ደግሞ ከፍተኛ በጀታቸውን በእነዚህ ላይ ያወጣሉ። ለጤና፣ ለትምህርት፣ ለመሰረተ ልማት ግንባታ ያወጣሉ። ስለዚህ በዛ ላይ ሲጨመር በከፍተኛ ደረጃ ከመከላከያው የበለጠ ወጪ በትምህርት ላይ፣ ወጪ በጤና ላይ፣ ወጪ በመሰረተ ልማትና በመንገድ ግንባታ ላይ ይውላል ማለት ነው። ስለዚህ ከዛ አንግል መታየት ያለበት ይመስላል። እንግዲህ በጀቱን በተመለከተ የቀረበው ረቂቅ በጀት ነው። ስለዚህ የህዝብ ተወካዮች ምክር ቤት ወደ ቋሚ ኮሚቴው መርቶታል። ስለዚህ ተወያይቶበት በጀቱን ሲያጸድቀው ደግሞ ያሉ ዲቴይሎችን በተወሰነ ደረጃ ጠለቅ ብለን ለማየት እንሞክራለን። ሌላኛው እንግዲህ አጠር አድርገን መመልከት ያለብን ደግሞ ጠቅላይ ሚኒስትሩ ከንግዱ ማህበረሰብ ጋር ያደረጉት ውይይት አለ። በዛ ውይይት ላይ የተለያዩ ጉዳዮች ተነስተዋል። የሰላም ጉዳይ አሁንም የንግዱ ማህበረሰብ አንገብጋቢ ጥያቄ ሆኗል። የሙስና ጉዳይ ተነስቷል። የግብር ጉዳይ ተነስቷል። የኬላዎች መብዛት በሀገር ውስጥ ተነስቷል እና ለነዚህ ለተነሱ ጥያቄዎች ጠቅላይ ሚኒስትሩ የተለያዩ ምላሾችን መልሰዋል፣ ማብራሪያም ሰጥቷል። እንግዲህ ጠቅላይ ሚኒስትሩ ለነዚህ ለተነሱላቸው ጥያቄ የተለያዩ ምላሾችን ሰጥቷል። በተለይ ደግሞ በ5 ከፍለው እንደ ሀገር ያሉ ውስንነቶችን፣ ተግዳሮቶችን አንስተዋል። ለምሳሌ የወረስነው ድህነት አለ እና ድህነት ለመውረስ የተዘጋጀ ትውልድም አለ። ስለዚህ ይሄም አንድ ችግር ነው። ምክንያቱም ድህነትን መውረስ አንድ ነገር ነው። እንዳባባሉ ለምሳሌ ድሃ ሆኖ በመወለድ ውስጥ አስተዋጽኦ ሊኖረን ላይችል ይችላል። ግን ድሃ ሆኖ በመሞት ውስጥ ግን አስተዋጽኦ አለን እንደሚባለው ድህነትን መውረስ ችግር ላይሆን ይችላል። ድህነትን ማውረስ ግን ችግር ነው። አሁን እንደ ትውልድ ድህነት ውስጥ መወለዳችን፣ በድህነት ውስጥ ማደጋችን አይደለም ትልቁ ችግር። ይሄንኑ ድህነት ወርሶ ለማውረስ እንዲሁም ደግሞ ለማውረስ የተዘጋጀ ትውልድ መኖሩንም እሱንም ኮንነዋል ጠቅላይ ሚኒስትሩ በውይይታቸው ውስጥ። ሌላኛው ስትራክቸራል የሆኑ ችግሮች አሉብን ብለዋል። በሙስና የተተበተበ በዘርና በሃይማኖት የተቧደነ ችግር እንዳለ፣ አንድ የሆነ ነገር ለማስተካከል መዋቅራዊ ችግሮችን ለመፍታት መንግስት የሚወስዳቸው እርምጃዎችን ከማንነት ውስጥ እየተወሸቁ በማንነት ወይም ደግሞ በሃይማኖት አድርጎ ለማቅረብ የሚደረግ ጥረቶችንም ጠቅላይ ሚኒስትሩ አንስተዋል። ሌላኛው የአመለካከት ችግር አለ ብለዋል ጠቅላይ ሚኒስትሩ በዚህ በውይይቱ ላይ ከንግዱ ማህበረሰብ ለተነሳላቸው ጥያቄ ሲያነሱ። ሶስተኛው ችግር የአመለካከት ችግር ነው ብለዋል። ከአራሹ ይልቅ ተኳሹ የሚወደስበት አመለካከት አለ የሚል ነገር አንስተዋል። ጀግና ክላሽና ማይክ እየጨበጠ ነው አንገቱን ደፍቶ እያረሰ ያለው እየሰራ ያለው እያለማ ያለው እንደ ጀግና ማይቆጠርበት የአመለካከት ችግርንም እንደ ችግር አንስተዋል። ስልተ ምርታችን እጅግ ኋላ ቀር መሆኑ፣ ከበሬ ጫንቃ ያልተላቀቀ መሆኑ፣ ከዝናብ ጠባቂነት ያልተላቀቀ መሆኑ፣ ምርት ላይ ትኩረት አለማድረጉ፣ ምርታማነት ላይ ትኩረት አለማድረጉ ይህም ሌላ ችግር ነው ብለዋል። የማገልገል ችግርም አለ ብለዋል። የቅንነት ችግርም አለ፣ የማገልገል ችግርም አለ ብለዋል። እንግዲህ እነዚህ ነገሮችን አንስተዋል። ሌላኛው ጠቅላይ ሚኒስትሩ የቀረበላቸው ጥያቄ ከሰላም ጋር ተያይዞ የቀረበላቸውን ጥያቄ ሲመልሱ ያነሱት አንድ ነገር አስደንጋጭ የሆነ ድምዳሜ ቢሆንም ታዳሚዎቹ የንግዱ ማህበረሰብ ደግሞ በጭብጨባ ማጀባቸው ደግሞ እጅግ አስገራሚ ነበር። ጠቅላይ ሚኒስትሩ የሰላም ጉዳይን የሰላም ችግር አለ፣ ሰላም ሊመጣ ይገባል፣ ሰላም ጦርነት ሊቆም ይገባል የሚሉ ተቋሚዎችንም ስሰበስብ ሰላም መምጣት አለበት ይላሉ። የንግዱ ማህበረሰብንም ስሰበስብ ሰላም ማምጣት አለበት ይላሉ። ራሳቸውን ሁሉም ከዚህ አግሎ ነው የሚያስበው፣ ራሱን ከዚህ አርቆ ነው የሚያስበው የሚል ነገር አንስተዋል።
ጦርነት እያደረገ ያለው ጦርነትን እየደገፈ ያለው ሁሉም ራሱን አግሎ ሰላም መምጣት አለበት ይላል። እዚህ ጋር እንዳስደንጋጭ የሆነ ዳታ ጠቅላይ ሚኒስትሩ በቁጥር አስቀምጠዋል። 60% የኢትዮጵያ ሰላም የሚናጋው በኢትዮጵያ ሀብታሞች ነው። እናንተ ናችሁ ለታጠቀው ኃይል የገንዘብ ድጋፍ እያደረጋችሁ ያላችሁ። ሰላሙን የምትፈልጉት ከሆነ ድጋፉን አቁሙ የሚል ንግግር ሲናገሩ እጅግ ደማቅ የሆነ ጭብጨባ ነበር ያጀባቸው። የንግዱ ማህበረሰብ ይሄን ያውቃል ማለት ነው። 60%ታችሁ እዚህ ውስጥ ያላችሁ ምን ያህል እንደሆናችሁ ባላቅም 60%ቱ ሰላም የሚናጋው በእናንተ የፋይናንስ ድጋፍ ነው ብለዋቸዋል። ስለዚህ ያጨበጨቡት ተስማምቷል ማለት ነው። ይሄ እውነት ነው ማለት ነው። እንግዲህ ጠቅላይ ሚኒስትሩ የሰላም ጉዳይን የኬላ ጉዳይን በተመለከተ የተነሳላቸውን ጥያቄ በማስመልከት የሰጡትን ምላሽ በመጋበዝ የዛሬ ፕሮግራማችንን በዚሁ እናጠናቅቃለን። ውድ ተመልካቾች ስለነበረን ቆይታ ከልብ እናመሰግናለን። ነገ በሌላ አጀንዳ በተመሳሳይ ጊዜ እስክንገናኝ ድረስ ጤና ይስጥልኝ። መልካም ምሽት። ሰላምን የሚመለከት ነው። የራሳችን ሮል እንዳለ እናውቃለን። ስለዚህ መንግስት ዘላቂ ሰላምን ከማስፈን አኳያ ምን እያሰበ ነው? የፕራይቬት ሴክተር ውስጥ ሚናም ምን ሊሆን ይገባል ብሎ ያስባሉ? ምን አሳይመንት ይሰጡናል? የሚል ጥያቄ ተነስቷል። ሌላው ህገወጥ ኬላዎችና ቀረጦችን የሚመለከት ነው። በተለያዩ ቦታዎች ህገወጥ ኬላዎች፣ ቀረጦች በየቦታው ተዘርግተው ያለ ደረሰኝ ገንዘብ የመቀበል የኮቴ ክፍያ ተብሎ የሚጠየቁ ክፍያዎች እና ሌሎች አሁንም የንግዱ ዘርፍ የራስ ምታት እየሆኑ ናቸውና እነኚህን መንግስቶ ልዩ ትኩረት ሰጥቶ እንዲሰራበት በታላቅ ትህትና እንጠይቃለን። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ቢመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ፣ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው እኮ። ንግድ ልክ እናንተ እንደምትነግዱት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል። አሁን ያለው ነገር አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ኬላዎች ሁለት ችግር ነው ያለው ኬላ ላይ እንዴት እንደምናደርግ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሐዋሳ ድረስ 10 ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድ እና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን።